በሰሙነ ሕማማት እንዳናደርጋቸው የተከለከሉ ነገሮች ሲኖሩ ይሆን? እሱን እናያለን። በሰሙነ ሕማማት ብናደርገው መልካም ይሆንም መከልከል አይደለም፣ ያልተከለከለ ግን ብናደርገው መልካም ነው ተብሎ የታዘዘው አንደኛው ከመልካም ምግቦች መከልከል ነው። ይህም ማለት ከተቻለ በጨው እንጀራ መብላትን በበርበሬ እንጀራ መብላትና በውሃ ብቻ መጠጣት ታዟል። በፍትሐ ነገሥት አንቀጽ 15 ላይ በተደነገገው መሰረት በዚህ ሳምንት የጣመውን የላመውን ከመብላት ይልቅ ይህንን መብላት እንዲገባ ታዟል። መከልከል አይደለም፣ ብናደርገው መልካም ነው ተብሎ ታዟል። የክርስቶስን መከራውን የምናስታውስበት ሳምንት ስለሆነ ይህንን ልናደርግ ይገባናል። የሕይወት ጣዕምን ያገኘንበት ስለሆነ ከምግብ ጣዕም መከልከል ስለሚገባ ነው ይህን የታዘዘው ማለት ነው። ከዚያ ውጭ ባልና ሚስት የግድ በምንጣፍ እንዲለዩ የታዘዘበት ይህ ሳምንት ነው በተለየ ሁኔታ ማለት ነው እና ክርስቲያን የሆነ ሁሉ በዚህ ሳምንት በምንጣፍ አብሮ መተኛት የማይቻልበት ዘመን ወቅት ነው ይህ ሳምንት ማለት ነው። ሶስተኛው በዚህ ሳምንት እንዳናደርገው የተከለከለውም እንዲሁ ያማሩ ምንጣፎች ላይ እንዳንተኛ ወርደን መሬት ላይ እንድንተኛም የታዘዘበት ሳምንት ነው ይህ ሳምንት። ከዚያ ውጭ ምዕመናን እንግዲህ በበጎ ፈቃዳቸው በባዶ እግራቸው የሚሄዱ አሉ። እሱ መልካም ነው፣ ከተቻለ መልካም ነው። ካልሆነ ግን የግድ ነው ማለት አይደለም በባዶ እግር መሄድ እና ይህን የማያደርጉትም እንዳይሳቀቁ የሚያደርጉትም ደግሞ እንዳይመጻደቁ ነው ይህንን የምለው። ሁለቱም ተጠንቅቆ ሊያደርጉት ይገባል። ቢያደርጉት መልካም ነው፣ ባያደርጉትም ግን የተከለከለ ወይም ደግሞ የተወገዘ እንዳልሆነ ለማሳየት ስለፈለኩ ነው ያነሳሁት። ከዚያ ውጭ ማማተብ በሰሙነ ሕማማት ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። ማማተብ በዚህ ሳምንት አልተከለከለም፣ ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ። ያዕቆብ በኦሪት ዘፍጥረት ምዕራፍ 49 ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍን ልጆች ይባረካቸው እንደነበረ ተጽፏል። ሌሎች ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። በዓለመ መላእክትም የመስቀል ምልክት ነበረ። የተከለከለው በዚህ ሳምንት ስርየተ ኃጢአት ነው፣ ከካህኑ መባረክ ነው። ያም ስርየተ ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም። የተከለከለ የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን ምለው አስቀድሜ የምናገረው ማለት ነው። ከዚያ ውጭ ጸሎት ነው። ጸሎት የተከለከለ ጸሎት የለም በዚህ ሳምንት። ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ እንጂ የተከለከለ ጸሎት የለም። በግብረ ሕማማት ቢሆን የታዘዘው እስከ ዓርብ ድረስ ታመመ ሞተ እስከሚለው ድረስ ጸልዩ የሚል ትእዛዝ ይገኝ ይሆናል በግብረ ሕማማት እንጂ ከዚያ ያለፈ ይህን ጸልዩ ይህን አትጸልዩ የሚል ስለሌለ መልክም ሊሆን ይችላል፣ ውዳሴም ሊሆን ይችላል። ብትጸልዩ መልካም ነው ክርስቲያኖች እና በዚህም መከራከር ስለማይገባ ነው የማነሳው። መጨረሻ ላይ የማነሳው ሰላምታ ነው። ሰላም መባባል ይቻላል፣ የይሁዳ ሰላምታ ይሆንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው የይሁዳ ሰላምታ። በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል። እና የተወደዳቸው እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ፣ ምንም ጥርጥር የለውም። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን እንደው የዛን ቀን ቢሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ። ከዚያ ውጭ በመጨረሻ አንድ ልበል። በዓላት ቢኖሩ በዚህ በሰሙነ ሕማማት መስገድ ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። በሰሙነ ሕማማት ስግደት የሚከለክል ምንም አይነት ነገር የለም። በሰሙነ ሕማማት በ5500 ዘመን ውስጥ እንደነበሩ ሰዎች ሆነን ነው የምንሰነብተውና በ5500 ዘመን እንደነበሩ ሰዎች ሆነን መስገድ አለብን። በዓሉን እኮ የምናከብረው በስግደት ነው። በዚህ ወቅት ያሉ በዓላት በሙሉ የሚከበሩት በስግደት ነው። ሌላ ጊዜ ቢሆን በቁርባን በቅዳሴ በማህሌት እናከብራቸዋለን። አሁን ግን ማህሌቱም ቁርባኑም ቅዳሴውም የለም። የምናከብረው በምንድን ነው? በስግደት ነው ማለት። ለዚህም ነው ከጌታ 9 ታላላቅ በዓላት መካከል አንዱ ዕለተ ስቅለት ነው። ስቅለትን በስግደት ነው የምናከብረው። ታዲያ ከዚህ የሚበልጥ እኮ በዓል የለም። የሚካኤል የማርያም እንዳንሰግድ ማን ነው የሚከለክል? እና ይሄ ምናልባትም ከእውቀት ማነስ የተነሳ ክርክር ካልሆነ በስተቀር ምንም የሚያከራክር ነገር አይደለም። በቤተክርስቲያናችን ሊቃውንትም ዘንድ በጥንታውያን መምህራን ዘንድ አይከለከልም። መስገድ ይገባል፣ ልትሰግዱ ይገባል። ስንፍና ካልሆነ በስተቀር ሌላ የሚከለክለን ነገር የለም ለማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች ይህን ሳምንት
መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበት ነው እና መከራውን በመሳተፍ በህሊናችን አብረን በመሰቀል የመከራው ተሳታፊዎች ከሆን የበረከቱም ተካፋዮች እንሆናለን እና ከበረከተ መስቀሉ እንዲያሳትፈን እግዚአብሔር ፈቃዱ ይሆንልን። እግዚአብሔር ይስጥልኝ።